እስከ መቼ በሚል ርዕስ ወይም ደግሞ ከዋይታ ወደ ምስጋና በሚል ርዕስ አገለግላለሁ። ዛሬ መዝሙር 13 ከ1 እስከ 6 እንደዚህ ይላል። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላይ ይጓደዳል? አቤቱ አምላኬ እየኝ፣ ስማኝ። ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው ለሞትም እንዳልተኛ ዓይኖቼን አብራ። እኔ ግን በቸርነትህ ታመንኩ፣ ልቤም በመድኃኒት ደስ ይለዋል። የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑልም እግዚአብሔር ስም እዘምራለሁ እያለ ይናገራል። ሕይወት አንዳንድ ጊዜ በብዙ ጥበቃ ውስጥ በብዙ መቆየት ውስጥ ይሆንና የኛ ትዕግስት ያለቀበት የኛ ጥንካሬ የተሟጠጠበት እና በሕይወታችን አንድ ጥያቄ ብቅ የሚልበት ሲዝን ውስጥ እንገባለን። እስከ መቼ? ይሄ እስከ መቼ? ያስ እስከ መቼ? የዚህ መጽሐፍ ጸሐፊ የዚህ ጽሑፍ ጸሐፊ ዳዊት ነውና በብዙ ትልልቅ ቻሌንጆች ውስጥ አልፏልና እግዚአብሔር ተናግሮታል፣ እግዚአብሔር ቀብቶታል፣ እግዚአብሔር እንደሚሾመው ቃል ገብቶለታል እና ትዕግስቱ ግን ተሟጧል። ነገሩ ግን አልቋል። ትዕግስቱ አልቋል እና ታግሶ ጊዜው ረዝሞበት የሚያነሳው እስከ መቼ የሚል በሽታው እስከ መቼ፣ ማጣቱ እስከ መቼ፣ መገፋቱ እስከ መቼ ለምትሉ ሰዎች ዛሬ አንድ የምስራች አለኝ። እግዚአብሔር ዋይታችሁን ወደ ምስጋና ይቀይረዋል። ሐዘናችሁን ወደ ደስታ ይቀይረዋል። ለቅሷችሁን ወደ ክብር ይቀይረዋል። ቁጥር 1 እና ቁጥር 2 የጭንቅ ጥያቄ ነው። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ከነፍሴ ጋር ብቻዬን ለምን አወራለሁ? ብቻዬን ሰው አበደ እስከሚለኝ ድረስ ለምን አወራለሁ? ትካዜስ እስከ መቼ ድረስ ነው እያለ ዳዊት ይጠይቃል። ጥያቄዎቹ 4 ናቸው። ፈጽመህ ረሳኸኝ፣ የመረሳት ስሜት፣ ፊትህ ተሰወረ፣ የመገለል ስሜት፣ ከእግዚአብሔር የመራቅ ስሜት፣ ነፍሴን እስከ መቼ ታዝናለች፣ የውስጥ ሰላም፣ የውስጥ ረሃብ፣ የውስጥ እርካታ የማጣት ስሜት፣ ጠላቴ ከፍ ከፍ አለብኝ፣ የሁኔታዎች እየተባባሱ የመሄድ ስሜት አለ እና በዚህ ሁሉ ውስጥ ግን አንተ ዝም አልክ። የስሜት መደበላለቅ የሚመጣበት ሲዝን አለ። ቁጥር 3 እና 4 ግን ስታዩት ይጮሃል። አቤቱ አምላኬ ሆይ እየኝ፣ ስማኝ፣ ጠላቴ አሸነፍኩት እንዳይል እባክህ አንድ ጊዜ አስበኝ ይመስላል ጩኸቱ። የሚያስጨንቀኝ እኔ ብናወጥ ደስ እንዳይለው ለሞት እንዳይተኛ ዓይኖቼን አንድ ጊዜ አብራለኝ ይላል። አንድ ጊዜ አስበኝ። ሳምሶን እንደ ጮኸ አንድ ጊዜ አምላኬ ሆይ ጠላቴ ደስ አይበለው፣ ጠላቴ አይሳቅ። አንተ እስከ መቼ ነው ዝም የምትለው? ዓይኖቼን አብራ፣ አንድ ጊዜ እርዳኝ፣ አንድ ጊዜ የተናገርከውን አድርግና ገላግለኝ ብሎ ይጮሃል። ኦኬ። በጭንቅ በምናልፍበት ሰዓት እግዚአብሔር አንዳንድ ጊዜ ከሁኔታው ላይ አይናችንን አንስተን ራሱ እግዚአብሔር ላይ እንድናደርግ ይፈልጋልና ዳዊት የሆነው እንደዛ ነው። እስከ መቼ ተረሳው፣ እስከ መቼ ተጣልኩ፣ እስከ መቼ ጎዶሎ፣ እስከ መቼ ይል ነበረ። በኋላ ላይ ግን ችግሩን ማውራት ይተውና እግዚአብሔርን ማውራት ይጀምራል። አሜን። ወደ እግዚአብሔር ዞር ይላል። 5 እና 6 ግን ስትመለከቱት የልብ መለወጥና የምስጋና መደምደሚያን ታገኛላችሁ። ዳዊት እስከ መቼ የሚለው ነገር አለ። ሲደመድም ግን እስከ መቼ ብሎ አልደመደምም። ዛሬ ፍጻሜያችሁ፣ ነገራችሁ አልቅሳችሁ አይደመደምም። እስከ መቼ ብላችሁ አይደመደምም። በሐዘን አይደመደምም። ዳዊት እንደዚህ ይላል፣ እኔ በቸርነት ታመንኩ። ሲቹዌሽኑ እኮ አልተለወጠም። እስከ መቼ የሚልበት ሐዘኑ አልተለወጠም። እኔ ግን ከዛሬ በኋላ በቸርነት ታመንኳል። ልቤም በመድኃኒት ደስ ይለዋል። የደስታዬ ምክንያት ያገኘሁት ነገር ሳይሆን አንተ ነህ እያለው
የመሳቄ ምክንያት ሌላ አይደለም። ብዙ ነገር ተናግረኸኝ ነገሩ ዘግይቷል፣ ትዕግስቴም አልቋል፣ ተስፋዬም ተሟጧል። ዛሬ ግን በአንተ እታመናለሁ፣ እታመናለሁ። በቸርነትህ አንተ ነገሩን ትለውጠዋለህ። እሱ ብቻ ነው መድኃኒቴ፣ አንተ ነህ። በአንተ ነው ደስ የሚለኝ። ነገሩ ቢመጣ ነገሩ ባይመጣ፣ ነገሩ ቢሳካ ነገሩ ባይሳካ፣ የደስታዬ ምንጭ አንተ ነህ። በጌታ ደስ ይበላችሁ አይደለም የሚለው ጳውሎስ? በአንተ ነው የምደሰተው። እግዚአብሔር ወደዚህ ደረጃ ያሳድጋችሁ። ቁጥር 6 እንደዚህ ይላል፣ የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑልም እግዚአብሔር ስም እዘምራለሁ ይላል። ይኸውላችሁ ሲጀምር እስከ መቼ ነው? ሲጨርስ ግን የረዳኝ እግዚአብሔር አመሰግናለሁ ብሎ ነው የጨረሰው። ዛሬ ለአንድ ሰው መልእክት አለኝ እንደዚህ ብዬ፣ እስከ መቼ በምትሉት ጉዳይ ላይ ሰው አገለለኝ፣ ገንዘብ አጣሁኝ፣ ያሰብኩት አልተሳካም፣ እስከ መቼ ብዙ ትንቢት ጠግቤያለሁ፣ ብዙ ነገር ተብያለሁ፣ ነገር ግን ነገሮች ፈቀቅ አላሉም። ዛሬ ታሪክ ይገለበጣል። እስከ መቼ ብላችሁ አልቅሳችሁ አይደመደምም። እና እስካላችሁኝ የረዳኝን እግዚአብሔርን አመሰግናለሁ፣ ለልዑልም አምላክ ስም እዘምራለሁ ብላችሁ ታሪካችሁ ይደመደማል። ወደምታመሰግኑበት ምዕራፍ እግዚአብሔር ያስገባችኋል። ታሪኩን ይቀይረዋል። እናንተን ይቀይራል። እግዚአብሔር ለምስጋና ያበቃችኋል። እስከ መቼ ብላችሁ አይደመደም። ከዋይታ ወደ ምስጋና እግዚአብሔር ያሻግራችኋል። በጌታ በኢየሱስም ሳቅ ይሁንላችሁ፣ ምስጋና ይሁንላችሁ። አሜን ላለ አሜን ይሁንለት። በኢየሱስ ስም አሜን።